የዛግሮስ ተራሮች ጫፍ ላይ ሰፈረው የሌሊት ጨለማ በድንገተኛና ምድሩን በሚሰነጥቅ ብርሃን ተገፈፈ። ሰማዩ ተቀደደ፣ ተራራውም ተንቀጠቀጠ። ያ የተፈራው እስራኤል ለዓመታት እንዳይመጣ ስትጸልይበት የነበረው ቅጽበት በ12ቱ ቀናት ጦርነት ሶስተኛው ምሽት ላይ እውን ሆነ። ይህ የሐማስ ሮኬት አልነበረም፣ የሂዝቦላህ ድሮንም አልነበረም። ይህ ከመሬት በታች ካሉ የኢራን ከተሞች በድምፅ ፍጥነት እየተምዘገዘገ የመጣው የሞት መልእክተኛው ሲጅል ነበር። በዚያች ምሽት የቴል አቪቭ ሰማይ በታሪክ አይቶት በማያውቀው የባለስቲክ ሚሳኤል ዱላ ሲደበደብ የብረት ጉልላቱ አቅመ ቢስ ሆኖ ወደ ጎን ተገፍቶም ነበር። ጦርነቱ ከጀመረ 2 ቀናት ባለፉ ጊዜ ነበር እስራኤል በጋዛና በሊባኖስ ላይ የአየር ድብደባዋን አጠናክራ የቀጠለችበት። የዓለም ሚዲያዎች አይናቸውን ወደ መካከለኛው ምስራቅ የጣሉበት ወቅትም ነበር። ነገር ግን በሶስተኛው ቀን ንጋት ላይ የጨዋታው ሕግ ተቀየረ። ከኢራን ምድር የተተኮሰው ሲጅል የተለመደውን የራዳር ማስጠንቀቂያ ጊዜ አሳጠረ። የሚሳኤል እንደ ቀድሞዎቹ የሻሃብ ሚሳኤሎች ፈሳሽ ነዳጅ የሚጠቀም አልነበረም። ጠንካራ ነዳጅ የሚጠቀመው ይህ አውሬ ለመተኮስ ሰዓታትን የሚፈጅ የነዳጅ መሙላት ሂደት ሳያስፈልገው በቅጽበት ከዋሻው ወጥቶ ወደ ጠፈር ተወነጨፈ። የእስራኤል የቅድመ ማስጠንቀቂያ ራዳሮች ቀይ ደወል ሲያሰሙ ሚሳኤሉ ከባቢ አየርን ሰንጥቆ በሰዓት 14000 ኪሎ ሜትር ፍጥነት ወደ ኢላማው እየተምዘገዘገ ነበር። በቴል አቪቭ የሚገኙ የጦር አዛዦች ስክሪኑን ሲመለከቱ ልባቸው በድንጋጤ ቆመ። የሚመጣው አካል ፍጥነትና አቅጣጫ የተለመደው የመጥለፍ ቀመር የማይሰራበት የጊዜን ሕግ የሚጋፋ ክስተት ነበር። ሲጅል ወደ እስራኤል አየር ክልል ሲገባ አሮ 3 የተሰኘው የመከላከያ ስርዓት ሊጠልፈው ሞከረ። የእስራኤል ኩራት የሆነው ይህ የመከላከያ ስርዓት ከባቢ አየር ውጭ የሚመጡ ሚሳኤሎችን ለማደን የተሰራ ነው። ነገር ግን የሲጅል ሚሳኤል ፍጥነት እንዲሁም የመውረድ ኃይል እጅግ አስፈሪ ነው። ሚሳኤሉ ወደ መሬት ሲምዘገዘግ በዙሪያ የሚፈጠረው የሙቀት መጠንና ፍጥነት ለአጥላፊ ሚሳኤሎች ትልቅ ፈተና ሆነ። የመጀመሪያው ሲጅል የአሮ መከላከያን አልፎ በኔጌቭ በረሃ በሚገኘው የዲሞና ኒውክሌር ጣቢያ አቅራቢያ ሳርፍ የተፈጠረው የኬኔቲክ ኃይል ብቻ የመሬት መንቀጥቀጥ ያህል ነበር። ፍንዳታው አይደለም የሚያስፈራው፣ ሚሳኤሉ እስራኤልን በ7 ደቂቃ ውስጥ መድረስ መቻሉና መከላከያውን ሰብሮ መግባቱ ነበር። በዚያች ቅጽበት እስራኤል የገነባችው የደህንነት ግንብ እንደ መስታወት ሲሰባበር ታየ። በ12ቱ ቀናት ጦርነት ውስጥ ሲጅል የኢራን የማሸነፊያ ካርድ ሆነ። ኢራን ይህን ሚሳኤል በተኮሰች ቁጥር በእስራኤል ከተሞች ውስጥ የሚሰማው የሳይረን ድምፅ የተለየ ትርጉም ነበረው። ይህ ወደ መጠለያ የመሮጥ ጉዳይ ብቻ አልነበረም። መጠለያ ውስጥ ያድነን ይሆን የሚል የህልውና ጥያቄ ያዘለ ነው። ሲጅል የተሸከመው ከ700 እስከ 1000 ኪሎ ግራም የሚመዝን የጦር ራስ አንድን ሰፈር ሙሉ በሙሉ የማጥፋት አቅም ነበረው። እስራኤላውያን ከዚህ በፊት ከጋዛ የሚተኮሱ ሮኬቶችን አይረንዶም ሲጠልፍላቸው በሰገነት ላይ ሆነ ይመለከቱ ነበር። የሲጅል ጉዳይ ግን የተለየ ሆነ። ሰማዩን የሚቀደው ድምፅና የምድሩ መንቀጥቀጥ ህዝቡን በፍርሃት ጠፍሮ ያዘው። ይህ ሚሳኤል ለምን ይህን ያህል አስፈሪ ሆነ? መልሱ በቴክኖሎጂው ውስብስብነት ውስጥ ይገኛል። ሲጅል የሚለው ስም በራሱ በቅዱሳት መጽሐፍት ውስጥ እንደተጠቀሰው በአብራር ሰራዊት ላይ የዘነበውን የቅጣት ድንጋይ ያመላክታል። ልክ እንደ ስሙ ሚሳኤሉ ሲወርድ ምህረት የለውም። ባለ 2 ደረጃ ሞተር ያለው ሲሆን ሁለቱም ሞተሮች ጠንካራ ነዳጅ ይጠቀማሉ። ይህ ማለት ሚሳኤሉን አግድም አድርጎ ለማጓጓዝ ለመደበቅና በደቂቃዎች ውስጥ ለማስወንጨፍ ያስችላል። ለዓመታት የእስራኤልና የአሜሪካ ሳተላይቶች የኢራኖችንና የአየር ማረፊያዎችን መቱ። የሲጅል ሚሳኤል ትክክለኛነት በዚህ ጦርነት ተረጋገጠ። ከ2000 ኪሎ ሜትር ርቀት ተነስቶ ኢላማውን በትንሽ ሜትሮች ስህተት ውስጥ መምታቱ የምዕራባውያንን ወታደራዊ ተንታኞች አፍ አስያዘ። ሲጅል ወደ ከባቢ አየር ሲመለስ የሚኖረው ፍጥነት ማክ 12 አካባቢ ነው። ይህ ማለት የድምፅን ፍጥነት 12 እጥፍ እንደማለት ነው። በዚህ ፍጥነት የሚጓዝን ነገር ለመምታት እጅግ የረቀቀ ስሌት ያስፈልጋል። እስራኤል ያላት የአሮ ስርዓት ውጤታማ ቢሆንም የሲጅል ብዛትና ፍጥነት ስርዓቱን አድክሞት ነበር። ሚሳኤሉ ወደ መሬት ሲቃረብ በሚፈጥረው ፍጥነት የተነሳ በአየር ላይ የሚፈጠረው ሰበቃ በሚሳኤሉ ዙሪያ የፕላዝማ ደመና ይፈጥራል። ይህ ፕላዝማ ራዳሮች ሚሳኤሉን በትክክል እንዳያዩት ወይም እንዳይለዩት እንቅፋት ይፈጥራል። ይህ የተፈጥሮ ባህሪው ሲጅልን ይበልጥ ገዳይ ያደረገው። የ12 ቀናት ጦርነት እስራኤል በሲጅል ሚሳኤል ፊት ያላትን ተጋላጭነት ያጋለጠ መራራ ክስተት ነበር። በቴል አቪቭ የሚገኙ የጦር ስትራቴጂስቶች ስትራቴጂካዊ ጥልቀት እንደሌላቸው በግልጽ ተረዱ። ኢራን ድንበር ሳትሻገር 2000 ኪሎ ሜትር ርቀት ላይ ሆና እስራኤልን ማዳከም እንደምትችል አረጋገጠች። እስራኤል የኒውክሌር አቅም እንዳላት ቢታመንም በሲቪል የተፈጠረው የኮንቬንሽናል ጦርነት ውድመት ግን የኒውክሌር አማራጭን ወደ ጠረጴዛው ሳያመጣ ሀገሪቱን አናጋት። ሲጅል ከፈሳሽ ነዳጅ ወደ ጠንካራ ነዳጅ የተደረገው ሽግግር እንዲሁም የማምለጥ ፍጥነቱ ለወደፊቱ የመካከለኛው ምስራቅ ጦርነት አዲስ መስፈርት አስቀመጠ። ጦርነቱ በ12
የ12ኛው ቀን ሲቆም በቴል አቪቭም ሆነ በቴህራን የተረጋጋው አንድ እውነት ነበር። ሲጅል ተራ ፉከራ ሳይሆን የምድርን አቀማመጥና የኃይል ሚዛኑን መቀየር የሚችል በእስራኤል ህልውና ላይ የተደገነ እውነተኛና አስፈሪ የሞት ጥላ መሆኑን ነው። የእስራኤል ህዝብ ከዚህ በፊት አይቶት የማያውቀውን የፍርሃት አይነት አስተናገደ። አይረንዶም ለአጭር ርቀት ሮኬቶች እንጂ ከግባቢ አየር ውጭ ወጥቶ ለሚመለስ በድምፅ ፍጥነት ለሚምዘገዘግ የባለስቲክ ሚሳኤል መልስ እንዳልሆነ ግልጽ ሆነ። የሚሳኤል እስራኤልን ብቻ ሳይሆን በአካባቢ ያሉትን የአሜሪካ ጦር ሰፈሮችም ጭምር በስጋት ቀለበት ውስጥ አስገብቷል። የሲጅል ሚሳኤል ፕሮጀክት ለኢራን ቀላል አልነበረም። ለዓመታት የተደረገ ምርምር በቢሊዮን ዶላር የሚቆጠር ወጪና የብዙ ሳይንቲስቶች ድካም ውጤት ነው። ኢራን ይህን ሚሳኤል ስትሰራ ዓላማዋ አንድ ነበር፣ እስራኤልን መድረስ። የሚሳኤሉ ርዝመት 18 ሜትር ሲሆን ዲያሜትሩ 1.25 ሜትር ነው። ክብደቱ ሲወነጨፍ 23 ቶን ይደርሳል። የግዙፍ አካል በሰከንዶች ውስጥ ወደ ሰማይ ሲተኮስ የሚያወጣው ጉልበት የምድር ስበትን አሸንፎ ጠፈርን ዳሶ ተመልሶ መጥቶ ኢላማውን ሲመታ የፊዚክስና የሂሳብ ቀመሮች በጥፋት አገልግሎት ላይ ሲውሉ የሚያሳየው አስፈሪ ውጤት ነው። በዚህ ጦርነት ወቅት የእስራኤል መንግስት ከፍተኛ ጣብቂኝ ውስጥ ገብቶ ነበር። ሲጅልን ለማጥፋት ኢራን ውስጥ ያሉትን ማስወንጨፊያዎች መምታት ነበረበት። ነገር ግን ኢራን ማስወንጨፊያዎቹን በተራሮች ስር ባሉ ዋሻዎች ውስጥ ደብቃቸዋለች። ተሽከርካሪዎቹ ወጥተው ተኩሰው ወዲያውን ወደ ዋሻው ይመለሳሉ። እስራኤል እነዚህን ተንቀሳቃሽ ኢላማዎች ለማደን የአየር ኃይሏን ብትልክም የርቀቱ ጉዳይና የኢራን የአየር መከላከያ ፈተና ሆኑባት። ሲጅል የተሰራው ለመተኮስ ብቻ ሳይሆን ከመተኮሱ በፊት ላለመመታትም ጭምር ታስቦ ነው። ይህ የመትረፍ ብቃት ለኢራን የረዥም ጊዜ ጦርነት የመምራት አቅም ሰጣት። የሲጅል ጦር ራስ ብቻውን ሌላ ታሪክ ነው። ኢራን ይህንን ሚሳኤል ስትሰራ ወደፊት የኒውክሌር ራስ ሊሸከም በሚችል መልኩ ዲዛይን እንዳደረገችው ይነገራል። በ12ቱ ቀናት ጦርነት ውስጥ የተተኮሱት ሚሳኤሎች መደበኛ ፈንጂ ያዙ ቢሆንም እስራኤልን ያስጨነቃት የወደፊቱ ጣፈንታ ነበር። ዛሬ 700 ኪሎ ግራም ፈንጂ የተሸከመ ሚሳኤል መከላከያውን አልፎ ከገባ ነገ የኒውክሌር ራስ ቢሸከምስ የሚለው ጥያቄ የእስራኤልን የደህንነት ፖሊሲ ከመሰረቱ ያናጋ ጉዳይ ሆነ። ሲጅል ለኢራን የመጨረሻው ዋስትና ነው። እስራኤል የኢራንን የኒውክሌር ጣቢያዎች እንዳታጠቃ ያዛት ዋነኛ ምክንያት የዚህ ሚሳኤል የመልስ ምት ፍርሃት ነው። በዓለም አቀፍ ደረጃ የሲጅል ብቃት ብዙዎችን አስገረመ። ሰሜን ኮሪያና ሩሲያ ለኢራን የቴክኖሎጂ ድጋፍ እንዳደረጉ ቢታመንም ኢራን ራሷን ችላ ይህንን ደረጃ መድረሷ ለምዕራባውያን አስደንጋጭ ነበር። ሲጅል 2 የተሰኘው የተሻሻለው ስሪት የነዳጅ ቅልቅሉና የአየር ላይ መሪ ስርዓቱ ተሻሽሎ ይበልጥ ትክክለኛና ፈጣን ሆኖ ቀርቧል። በጦርነት ወቅት የታየው ይህ የተሻሻለ ብቃት ኢራን በማዕቀብ ውስጥ ሆና ምን ያህል ወታደራዊ አቅሟን እንደገነባች ማሳያ ነው። ጦርነቱ ካበቃም በኋላ እስራኤል የአየር መከላከያ ዶክትሪኗን ለመከለስ ተገደደች። አሮ 4 የተሰኘ አዲስና ይበልጥ ፈጣን አጥላፊ ሚሳኤል ለመስራት ፕሮጀክት ተጀመረ። እንዲሁም ሌዘር ቴክኖሎጂን በመጠቀም ሚሳኤሎችን ለማክሸፍ የሚደረገው ጥረት ተፋጠነ። ይህ ሁሉ የሆነው በሲጅል ምክንያት ነው። አንድ ነጠላ የጦር መሳሪያ የአንድን ቀጠና ያህል ሚዛን እንዴት መቀየር እንደሚችል ሲጅል በግልጽ አሳይቷል። ከኢራን አንጻር ሲጅል የብሔራዊ ኩራት ምልክት ሆነ። በቴህራን አደባባዮች ላይ የሚሳኤሉ ስሞች ተሰቀሉ። እስራኤልን ያንቀጠቀጠው ድንጋይ እየተባለ ተወደሰ። ነገር ግን ይህ ኩራት የህዝቡን የኢኮኖሚ ችግር የፈታ አልነበረም። ሚሳኤሉ ውድ ነው። እያንዳንዱ ሲጅል ሲተኮስ በሚሊዮን የሚቆጠር ዶላር ወደ አየር ይተናል። ይሁን እንጂ ለኢራን አብዮታዊ ዘብ ጠባቂዎች ይህ ወጪ ለህሉና የሚከፈል መስዋዕትነት ነው። ጠላትን ማስፈራራት፣ ጦርነትን ወደ ጠላት ግዛት መውሰድና የማይደፈር መሆን ለነሱ ከዳቦ በላይ ዋጋ አለው። የ12ቱ ቀናት ጦርነት ትውስታም በእስራኤል ህዝብ ልቦና ውስጥ እንደ ጠባሳ ቀርቷል። የሳይረን ድምፅ ሲሰማ የሚፈጠረው ድንጋጤ፣ ሰማይን ቀዶ የሚገባው እሳትና የምድር መንቀጥቀጥ ሲጅል የፈጠረው አዲስ እውነታ ነው። ዛሬም ቢሆን በዛግሮስ ተራሮች ስር ባሉ ዋሻዎች ውስጥ ሲጅል ሚሳኤሎች በጸጥታ ቆመው ቀጣዩን ትዕዛዝ ይጠብቃሉ። እስራኤልን በበኩሏ አይኖቿን ወደ ምስራቅ ተክላ ራዳሮቿን አሰርታ ያንን አስፈሪ ፍጥነት ለመጥለፍ እየተዘጋጀች ነው። በሁለቱ ሀገራት መካከል ያለው ሰላም በዚህ ሚሳኤል ጫፍ ላይ ተንጠልጥሏል። አንድ ስህተት፣ አንድ የተሳሳተ ትዕዛዝ ሲጅልን እንደገና ሊቀሰቅሰው ይችላል። ያኔ ደግሞ ጦርነቱ 12 ቀናት ብቻ ሳይሆን የመካከለኛው ምስራቅን የመጨረሻ ጣፈንታ የሚወስን ሊሆን ይችላል። በመጨረሻም ሲጅል የዘመናችን የቴክኖሎጂ ረቂቅና የሰው ልጅ የጥፋት ጥማቱ ውህደት ነው። የጠንካራ ነዳጅ ቴክኖሎጂው የፍጥነቱን መጠንና የመሸከም አቅሙ በዓለም ባላስቲክ ሚሳኤሎች ዝርዝር ውስጥ ግንባር ቀደም ያደርገዋል። እስራኤል ለደህንነቷ ስትል በቴክኖሎጂ የምታደርገው ሽቅድምድም ከኢራን የሚሳኤል ግስጋሴ ጋር ተዳምሮ ቀጠናውን በባሩድ በርሜል ላይ ያስቀምጦታል። ክብሪቱ ሲጅል ነው። ክብሪቱን የሚለኩሰው ማን ነው የሚለው ጥያቄ ብቻ መልስ ያላገኘ፣ ነገር ግን በጊዜ ሂደት የሚታይ አስፈሪ እውነታ ነው። ዓለም ሲጅልን ይፈረዋል። እስራኤል ታውቋለች። ኢራን ደግሞ ትተማመንበታለች። በዚህ ሶስትዮሽ ስሜት ውስጥ የ12ቱ ቀናት ጦርነት ማሳያ
ማሳያ ብቻ ነበር። ዋናው ፊልም ገና አልተጀመረም የሚሉ ስጋቶች አሁንም በምድሪቱ ላይ አንዣብባሉ።